ሄይ ዋትስአፕ ጋይስ እንኳን ወደ ፒፒቲ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ቪዲዮ ላይ የዘጠነኛ ክፍል ባዮሎጂ የመጀመሪያውን ዩኒት ሁለተኛውን ክፍል ይዤላችሁ ቀርብ ያለው በዛሬው ርዕስ ላይ በዋነኝነት በዛሬው ቪዲዮ ላይ ለማየት የምንሞክረው ቱልስ ኦፍ ባዮሎጂስት የሚለውን ርዕስ ነው። ትንሽ ሰፋ ያለ ኮንሰፕት ነው። ስለዚህ በተቻለኝ አቅም ፈጠን እያልኩ ለማየት እሞክራለሁ። So these tools of biologists can be classified into two broad classifications. The first one is laboratory tools and the second one is field tools. ስለዚህ እነዚህን የባዮሎጂ ቱልስ በሁለት መክፈል እንችላለን፣ ላቦራቶሪ እና ፊልድ ቱልስ። ላቦራቶሪ ቱልስ የምንላቸው ከላቦራቶሪ ውስጥ የማይወጡ ከዛ መንቀሳቀስ የማይችሉ እና ሁልጊዜም ስንጠቀማቸው ላቦራቶሪ ውስጥ ለምንሰራቸው ኤክስፐሪመንቶች ብቻ ነው። ፊልድ ቱልስ የምንለው ደግሞ ብዙ ጊዜ እንግዲህ ባዮሎጂስቶች ኤክስፐሪመንታቸውን ወይም ደግሞ ኢንቨስቲጌሽናቸውን ኦንሊ ላቦራቶሪስ ብቻ አይደለም የሚያካሂዱት፣ ፊልድ ላይ እየወጡ የሚሰሩት ስላለ፣ ስለዚህ በዛ ጊዜ የሚጠቀሟቸው የተለያዩ ለምሳሌ ስፔስሜን ኮሌክት ለማድረግ ይችላል፣ ለኦብዘርቬሽን ሊሆን ይችላል፣ ለሜዥርመንት ፊልድ ላይ ማለት እንደዚህ አይነት ቱሎችን ፊልድ ቱልስ እንላቸዋለን ማለት ነው። ስለዚህ the main difference is the place where they are used። ስለዚህ ዋና ልዩነታቸው የሚጠቀሙበት ቦታ ነው። ግማሾቹ ላቦራቶሪስ ብቻ፣ ግማሾቹ ደግሞ ፊልድ ውስጥ ብቻ ማለት ነው። ስለዚህ እንደዚህ ብለን መክፈል እንችላለን። So these tools of biologists have importantly three main purposes። እንግዲህ በዋነኝነት የባዮሎጂ ቱልስ ምንላቸው አብዛኞቹን በዚህ ሶስት ጥቅም ውስጥ ማካተት እንችላለን። የመጀመሪያው some of the tools are used for measuring። አንዳንዶቹን ለመለካት ነው የምንጠቀምባቸው። የሆነን ነገር ኤግዛክትሊ ምን ያህል ነው ኤግዛክትሊ ሜዥርመንቱን ለማወቅ የምንጠቀምባቸው አይነት ቱሎች አሉ። ለምሳሌ ባላንስን ብናይ it is used for measuring mass. For example, we can see also a thermometer which is used to measure the exact temperature. So የመጀመሪያው ክላሲፊኬሽን ሜዥሪንግ ነው። The second one is observation. Not only measuring, we also need a biological tools for the sake of observation. ለመመልከትም አንዳንዴ ባዮሎጂካል ቱል የምንጠቀምበት ጊዜ ይኖራል። ምክንያቱም ሁሉንም ለባዮሎጂ የምንጠቀምባቸውን ኤክስፐሪመንት የምንሰራባቸውን ኢንፑቶች በሙሉ በአይናችን ማየት አንችልም። አብዛኞቹን ሴሎች በአይናችን ማየት አንችልም። ሶ እነዛን ሴሎች ደግሞ እነዛ ሴሎች ላይ ኢንቨስቲጌሽን ለመስራት ለማጥናት ግዴታ ማየት አለብን። ሶ እንዴት ነው የምናየው? የኦብዘርቬሽን ቱሎችን በመጠቀም ለምሳሌ እንደ ሃንድ ሌንስ፣ እንደ ማይክሮስኮፕ አይነት ቱሎች በዚህ ካቴጎሪ ውስጥ ይካተታሉ። ሶስተኛ sometimes biologists culture microorganisms። አንዳንዴ ባዮሎጂስቶች ማይክሮ ኦርጋኒዝሞችን እንደ ባክቴሪያ አይነት ማይክሮ ኦርጋኒዝሞችን ለራሳቸው ጥቅም ለማዋል ሲሉ ያሳድጋሉ፣ ያራባሉ። ሶ in order to do that we have to culture microorganisms. So there are some tools that are used for culturing microorganisms. ስለዚህ እነዚህን የትኛው ቱል ለየትኛው ነው የምንጠቀመው የሚለውን ነገር እናያለን ማለት ነው። እስኪ ከመጀመሪያው እንጀምር። What are laboratory tools of biologists? So one of the most common laboratory tool of biologists is hand lens። እንግዲህ የመጀመሪያው እና አንደኛው hand lens እንለዋለን። So as you know almost most cells cannot be seen by our naked eye። አብዛኞቹን ሴሎች በአይናችን በተፈጥሮ አይናችን ማየት አንችልም። So this hand lens thing, it has a higher magnification than our naked eye. So it is used to see what we cannot see by our naked eye። ስለዚህ በአይናችን ማየት ማንችለውን ነገር ለማየት ከምንጠቀምባቸው ኢንስትሩመንቶች መካከል አንዱ ነው ሃንድ ሌንስ። ሶ ኦብቪየስሊ ከአይናችን የበለጠ ማግኒፊኬሽን ፓወር አለው። ሶ the main function of hand lens is የሃንድ ሌንስ ዋናው ጥቅም ማግኒፊኬሽን ነው። But the magnification that is provided by a hand lens is not sufficient to observe the detail in cells። ብዙ ጊዜ ሃንድ ሌንስ የሚያቀርብልን ማግኒፊኬሽን የሴሉን ስትራክቸር ለመረዳት የሴሉን ዲቴይል ባህሪ እና ዲቴይል ፈንክሽን አንደርስታንድ ለማድረግ በቂ አይደለም። So we have to use another instrument which has more magnification power than hand lens። ስለዚህ በአሁን ጊዜ ሴሎችን ለመመልከት ብዙ ጊዜ ባዮሎጂስቶች hand lensን አይጠቀሙም። ምክንያቱም there is more advanced instrument which is called microscope። ስለዚህ hand lens just ራፍሊ ለማየት ያስችለናል እንጂ የሴሉን ዲቴይል እንድናይ አያደርገንም። ግን ሪሌቲቭሊ ከአይናችን የተሻለ ማግኒፊኬሽን ፓወር አለው ማለት ነው። So as you can see, this is the rough structure of a hand lens. So it consists first a frame
ሜታሊክ ሉፕ ወይም ደግሞ የክብ ቅርጽ ያለው እና ደግሞ ይሄ ኮንቬክስ ሌንሱን የሚይዝልን ፍሬም አለ። ከዛ በኋላ ይሄን ፍሬሙን እና ሌንሱን ደግሞ አንድ ላይ እኛ የምንይዝበት ሃንድል አለ። ይሄ ሃንድል ወይም ደግሞ በእጃችን ለመያዝ የሚያስችልን ፓርት ከብረትም ከእንጨትም የተሰራ ሊሆን ይችላል ማለት ነው። The second and the most common and the most important tool for a biologist is microscope። ሁላችሁም እንደምታውቁት ማይክሮስኮፕ ከማይክሮስኮፕ ኢንቬንሽን በኋላ ነው በጣም ብዙ ነገሮች የባዮሎጂ አድቫንስመንት ኦልሞስት ፒኩ ላይ መድረስ የቻለው ከማይክሮስኮፕ ከተፈጠረ በኋላ ነው እንጂ ስቲል ነው ማይክሮስኮፕ ባይፈጠር ኖሮ በጣም ብዙ ነገሮችን አናውቅም ነበር። so it is closely associated tool type of instrument with a biologist። ባዮሎጂ ከተባለ አንድ ባዮሎጂስት ምናውቀው ካለ ጀስት ከሱ ጋር ሪሌት አድርገን ልናገረው የምንችለው አይነት ኢንስትሩመንት ነው ማይክሮስኮፕ። ስለዚህ the microscope is used to study very too small microorganisms to see by our naked eye። በአይናችን ልናያቸው ከምንችላቸው በጣም ደቃቅ የሆኑ ማይክሮ ኦርጋኒዝሞችን ለማየት የምንጠቀምበት ኢንስትሩመንት ነው ማለት ነው። so it magnifies the image of small objects making them visible to human eye። ለምሳሌ to observe the shape of bacteria, fungi, ፓራሳይት ኢቭን ባክቴሪያ መኖሩን እንኳን ለማየት የምንጠቀመው ማይክሮስኮፕ ነው። ከዛ በኋላ ደግሞ ባክቴሪያው እንግዲህ እንደምታውቁት 3 አይነት የባክቴሪያ ሼፕ አለ፣ ኮኪ፣ ባሲል እና ስፓይሮሼት ይባላሉ። ስለዚህ የትኛው ክብ ነው ወይስ የዚግዛግ ነገር፣ ስለዚህ የትኛው ሼፕ ነው ኤግዛክትሊ የሚለውን ነገር ለማወቅ የምንጠቀመው ማይክሮስኮፕ ነው ማለት ነው። so we can classify this microscope into two broad classifications. the first one is the light microscope and the second one is the ኤሌክትሮን ማይክሮስኮፕ። ማይክሮስኮፕን ላይት እና ኤሌክትሮን ማይክሮስኮፕ ብለን በሁለት እንከፍለዋለን። ከላይት ማይክሮስኮፕ ጀምረን እስቲ ማየት እንጀምር። so what is light microscope? so light microscope, it is called light microscope. it has given the name light because it uses beam of light to view specimens። የምናስቀምጠውን ናሙና የምናስቀምጠውን ስፔስሜን ማግኒፋይ አድርጎ ለማሳየት የሚጠቀመው ቢም ኦፍ ላይትን ነው፣ የፀሐይ ጨረርን ነው። ስለዚህ ላይት ማይክሮስኮፕ እንለዋለን ማለት ነው። በዚህ ምክንያት there are two types of light microscope. the first one is simple light microscope which consists of a single lens። አንድ ሲንግል ሌንስ ያለው ላይት ማይክሮስኮፕ ከሆነ ምን እንለዋለን? ሲምፕል ላይት ማይክሮስኮፕ እንለዋለን። እንደገና ደግሞ two or more ግላስ ሌንስ ካለው ደግሞ አንድ ወይም ደግሞ ከሁለት በላይ የሆነ ሌንስ ካለው we call them compound microscope ብለን እንጠራዋለን ማለት ነው። ስለዚህ ላይት ማይክሮስኮፕ የሚለውን ስም ማግኘት የቻለው በምን ምክንያት? because it use beam of light to focus on the specimen ማለት ነው። ስፔስሜኑ ላይ ፎከስ ለማድረግ እሱን ማግኒፋይ ለማድረግ የሚጠቀመው beam of light ስለሆነ። so what is compound light microscope? one of the most common microscopes that are used in experimental investigation is compound light microscope። እንግዲህ በጣም ኮመን የሆኑት በጣም ለብዙ ኤክስፐሪመንቶች ለብዙ ኢንቨስቲጌሽኖች የምንጠቀመው አይነት ማይክሮስኮፕ ነው ኮምፓውንድ ላይት ማይክሮስኮፕ የምንለው። so it consists of two lens systems። ሁለት ሌንስ ሲስተም ነው ያለው to magnify on the image up to 2000x። እንግዲህ ማክሲመም እስከ 2000 ጊዜ ማብዛት ይችላል። which means የተሰጠንን ስፔስሜን 2000 ጊዜ እጥፍ አድርጎ ያሳየናል ማለት ነው። ስለዚህ ማክሲመም ማግኒፊኬሽን ፓወሩ 2000 ነው። so we can classify this compound microscope into two. the first one is monocular compound light microscope with a single eyepiece። በአይናችን የምናይበት አንድ አይፒሱ ሲንግል ከሆነ ሞኖኩላር ኮምፓውንድ ማይክሮስኮፕ እንለዋለን። ባይኖኩላር ኮምፓውንድ ማይክሮስኮፕ ከሆነ ደግሞ it has two eyepieces፣ በሁለት አይናችን ለማየት የሚያስችል ነው ማለት ነው። ስለዚህ ለምሳሌ እዚህ ጋር መታችሁን ማየት እንደምትችሉት ሁለቱም የኮምፓውንድ ማይክሮስኮፕ አይነቶች ናቸው። ይሄኛው ያ ሞኖኩላር ኮምፓውንድ ማይክሮስኮፕ ምክንያቱም አንድ ሲንግል አይፒስ ነው ያለው። ይሄኛው ደግሞ ያ ባይኖኩላር ኮምፓውንድ ማይክሮስኮፕ እንለዋለን። በሁለት አይናችን ነው ማየት የምንችለው ማለት ነው። ሶ የሁለቱም ማይክሮስኮፖች ማግኒፊኬሽን ፓወራቸው ጀስት ማክሲመም ማግኒፊኬሽን ፓወራቸው 2000 ነው ማለት ነው። ሶ ዋት አባውት ኤሌክትሮን ማይክሮስኮፕስ? ኤሌክትሮን ማይክሮስኮፕን ደግሞ ከላይት ማይክሮስኮፕ ምንድነው የሚለያቸው የሚለውን ነገር ስናይ the main difference lies that these electron microscopes use beam of electrons instead of beam of light። ላይት ማይክሮስኮፕ ላይ ምንድን ነበር ያለው?
ላይት ማይክሮስኮፖች ሁልጊዜ የሚጠቀሙት ቢም ኦፍ ላይትን ነው፣ የላይት ጨረር ነው። እዚህ ጋር ግን እነዚህ ቢም ኦፍ ኤሌክትሮንን ነው የሚጠቀሙት። ሶ በግላስ ሌንስ ደግሞ በግላስ ሌንስ ፈንታ ኤሌክትሮን ማይክሮስኮፕ ምን ይጠቀማሉ? ኤሌክትሮማግኔት። ምክንያቱም እነዚህን ቢም ምንድነው ሶርሱ የቢሙ ሶርስ የኤሌክትሮኑ ቢም ሶርስ ኤሌክትሮማግኔት ስለሆነ ማለት ነው። ሶ these electron microscopes have very high magnification power when related to compound and ሲምፕል ላይት ማይክሮስኮፕ ከላይት ማይክሮስኮፕ ጋር ኮምፔር ስናደርገው በጣም ከፍተኛ የሆነ የማግኒፊኬሽን ፓወር አላቸው እነዚህ ኤሌክትሮን ማይክሮስኮፕ and also they are discovered very early እና በጣም በቅርብ ጊዜ ነው ዲስከቨር የተደረጉት። so these electron microscopes are used to observing or used to focus on extremely very tiny small microorganisms such as viruses። ስለዚህ ልክ እንደ ቫይረስ ያሉ በጣም ከመጠን በላይ በጣም ትንሽ የሆኑ ኢቨን ካሉት ኢቨን ከነ ባክቴሪያ እንኳን በጣም ትንሽ የሆኑ የማይክሮ ኦርጋኒዝም አይነቶች ላይ ፎከስ ለማጥናት የምንጠቀምበት። ለምሳሌ ቫይረስን ካያችሁ ቫይረስ ኦልሞስት በጣም ትንሽ ከሚባለው ባክቴሪያ እንኳን 0.1 ናኖሜትር ያህል ነው ሳይዙ የዛን ባክቴሪያ ማለት ነው። ሶ ምን ያህል ታይኒ እንደሆነ ማሰብ ይችላል። ሶ ይሄንን ቫይረስ ዲፕሊ ስትራክቸሩን ለማወቅ ለማጥናት በጣም ትልቅ ማግኒፊኬሽን ፓወር ያለው ኢንስትሩመንት ያስፈልገናል። ሶ ለዛ ነው ኤሌክትሮን ማይክሮስኮፕም ክሬት የተደረገው ማለት ነው። ሶ ዲስ ኤሌክትሮን ማይክሮስኮፕ always use beam of electrons almost ከ2 ሚሊዮን ጊዜ በላይ ማግኒፋይ ማድረግ ይችላል። እንግዲህ ከላይት ማይክሮስኮፕ ጋር ያለውን ልዩነት ማየት ትችላላችሁ። በጣም ሰፊ ልዩነት ነው ያላቸው። so this electron microscope are used to focus on very tiny microorganisms such as virus. so let's come to the parts of microscope. so አሁን ማይክሮስኮፕ እንግዲህ የሚጠቅመን በጣም ትንሽ የሆኑ ነገሮችን ፎከስ ለማድረግ እነሱ ማግኒፋይ ለማድረግ ነው ብለን አይደል? ስለዚህ እነዚህ ትንሽ የሆኑ ነገሮች ደግሞ መጀመሪያ በሳምፕል መልኩ ማቅረብ አለብን አሴ ስፔስሜን ማለት ነው። ስለዚህ ይሄን ስፔስሜን ስናስቀምጥ ወይም ደግሞ ስናቀርብለት ለማይክሮስኮፕ ላይ ስናደርግ የምንጠቀማቸው ሁለት ኢንስትሩመንቶች አሉ። so the microscope slides are used to support specimens being examined under the microscope። ስለዚህ በማይክሮስኮፕ ኤግዛማይን ማድረግ የፈለግነውን ስፔስሜን ሰፖርት የሚያደርጉት ከታችና ከላይ ሆኖ ሰፖርት የሚያደርጉት የምናስቀምጥባቸው ኢንስትሩመንቶች ምን ይባላሉ? ግላስ ስላይድስ ኤንድ ከቨር ስሊፕስ ማለት ነው። ሶ እዚህ ጋር ከላይ የምታዩት ከቨር ስሊፕ ነው። ከዛ ይሄ እዚህ ጋር ለምሳሌ ይሄ እንደ ቀለሙን መግለጽ ትንሽ ይከብዳል፣ ግን ስፔስሜኑ አለ። ከዛ ከስር ደግሞ ስላይዱ አለ። ሶ መጀመሪያ ስፔስሜኑን እዚህ ስላይድ ላይ እናስቀምጣለን። ከዛ በኋላ ይሄንን ከቨር ስሊፕ በመጠቀም እንሸፍነዋለን፣ እንከርነዋለን ማለት ነው። so what is the purpose of cover slips? ከላይ የምናስቀምጣቸው የነዚህ ማለት ነው። የነዚህ ጥቅማቸው ምንድነው? አንደኛ cover slips they are small square of circle shaped thin glass sheets የስኩዌር ቅርጽ ያላቸው ናቸው። which means አራቱም ሳይድ እኩል ነው። ከግላስ የሚሰሩ ናቸው። በጣም ትንሽ ግላስ ሺት ነው። so it used to cover specimens on the glass slide to protect them from addition of any chemical or dirt። ስለዚህ አንዴ ስፔስሜኑን ስላይዱ ላይ ካስቀመጥን በኋላ ተጨማሪ ኬሚካል ወይም ደግሞ ቆሻሻ እንዳይገባበት እንዳይበከል ይከላከላል ማለት ነው። it is also used to protect the microscope and prevent the slide from drying by lacking moisture። so እዛው ስፔስሜኑ ላይ ያለውን ሞይስቸር በመጠበቅ ሌላ ድርቀት እንዳይመጣና ምንድነው ሞይስቸሩን ኪፕ አድርጎ እንዲጠብቅ ያደርጋል ማለት ነው። ስለዚህ the purpose of cover slip is not only the protection of the specimen from any dirt or chemical ሌላ additional chemical ወይም ቆሻሻ እንዳይገባበት ብቻ ሳይሆን even ሞይስቸሩንም የማይክሮስኮፑን ሞይስቸሩን ኪፕ አድርጎ ለመጠበቅ ያስችላል ማለት ነው። ከቨር ስላይድ ሲኖር ወይም ደግሞ ከላይ መሸፈኛ ሲኖር የበለጠ ቤተር ቪው አንደር ደ ማይክሮስኮፕ ፕሮቫይድ ያደርጋል። የበለጠ የተሻለ ቪው ማግኘት እንችላለን። so another biological instrument that is used in the
laboratory instrument is known as autoclave. So this autoclave thing is used to kill microorganisms or to sterilize ዲፍረንት ባዮሎጂካል ሳምፕል በጣም የተለያዩ ባዮሎጂካል ሳምፕሎችን መጠቀም የምንፈልጋቸውን ባዮሎጂካል ሳምፕሎች ስቴሪላይዝ ለማድረግ ወይም ደግሞ እነሱ በውስጣቸው የያዟቸውን ማንኛውም አይነት ማይክሮ ኦርጋኒዝም ለመግደል ለማጥፋት የምንጠቀመው ኢንስትሩመንት ነው አውቶክሌቭ። ሶ ኢት ስቴሪላይዝ ኮንታሚኔትድ ማቴሪያልስ ኢንክሉዲንግ ካልቸር ሚዲያ። ለምሳሌ ካልቸር ሚዲያ የምንለው ማይክሮ ኦርጋኒዝሞችን ስናሳድግ ወይም ስናራባ ምንሰጣቸው ኒውትረንት ምንሰጣቸው እንደ ምግብ አይነት ነገር ነው። እሱን ስቴሪላይዝ ለማድረግ እንጠቀምበታለን። ኤንድ ባክቴሪያል ስፖርስ ባይ ኤክስፖዚንግ ዘም ቱ ሃይ ቴምፕሬቸር ኤንድ ሃይሊ ፕሬሸራይዝድ ስቲም። ሶ በሁለት ዌይ ነው አሁን ስቴሪላይዝ ማድረግ የምንችለው። አንደኛ በጣም ከፍተኛ ለሆነ ቴምፕሬቸር ሳምፕሉን ኤክስፖዝ በማድረግ፣ ሁለተኛ ደግሞ ሃይሊ ፕሬሸራይዝድ ስቲም የፕሬሸር አማውንቱ የግፊት መጠኑ በጣም ትልቅ የሆነ እንፋሎት ውስጥ በማድረግ የተለያዩ ሳምፕሎችን ኖት ኦንሊ ሳምፕል ባይ ዘ ዌይ ሳምፕል ብቻ አይደለም የተለያዩ ኢንስትሩመንቶችንም ስቴሪላይዝ ማድረግ እንችላለን ማለት ነው። አይዘር ባይ ሃይ ቴምፕሬቸር ኦር ባይ ሃይሊ ፕሬሸር። The second one is incubator. The another one is incubator. So an incubator, it is a device which is used to maintain a specific environment for culturing purpose of a microorganism. አንድ ማይክሮኦርጋኒዝምን ከልቸር ለማድረግ እንግዲህ ለማሳደግ እኛ ሰዎች በእኛ በራሳችን ራሱ ብናየው የሆነ ስፔሲፊክ የሆነ ኢንቫይሮንመንት እንፈልጋለን አይደል? ለእኛ የሚስማማን ለማደግ የሚሆን አይነት ኢንቫይሮንመንት። ሶ ለማይክሮ ኦርጋኒዝም ልክ እንደዛው ነው። እነሱን ካልቸር ለማድረግ ስፔሲፊክ ኢንቫይሮንመንት ይፈልጋሉ። ሶ ያንን ስፔሲፊክ ኢንቫይሮንመንት ኢንተርምስ ኦፍ ቴምፕሬቸር ሊሆን ይችላል፣ ፊክስድ የሆነ ቴምፕሬቸር፣ ኢንተርምስ ኦፍ ፕሬሸር ሊሆን ይችላል። ሶ ይሄንን ስፔሲፊክ ኢንቫይሮንመንት ፕሮቫይድ የሚያደርግ ቱል ነው ኢንኩቤተር የምንለው። ሶ አን ኢንኩቤተር ኢዝ አን ኢንስትሩመንት ዛት ሜንቴን the temperature best suited for the growth of different types of microorganism። ስለዚህ ስፔሻሊ ቴምፕሬቸሩ ላይ ለአብዛኞቹ ማይክሮ ኦርጋኒዝሞች እድገት የተመቸ መጠን ላይ ኮንስታንት አድርጎ ጠብቆ የሚያቆይልን ኢንኩቤተር እንለዋለን ማለት ነው። what about petri dish? petri dishes, they are flat dishes ጠፍጣፋ የሆኑ ልክ የሳህን ቅርጽ ያላቸው ናቸው with a matching cover of slightly larger diameter. so እነዚህ ጠፍጣፋ ሳህኖች ከነሱ በዲያሜትር በጣም በትንሹ የበለጠ ክዳን መሰል ነገር አላቸው። so they are available in glass and plastic form. so እዚህ ጋር ልክ እንደምታዩት ከግላስ አሁን ይሄኛው ከግላስ ነው የተሰራው፣ ግን ከፕላስቲክ ፎርም ማዘጋጀት እንችላለን። ሶስተኛው ፖይንት ምንድነው? The main purpose of petri dish is for culturing of microorganisms like bacteria. ልክ እንደ ባክቴሪያ አይነት ማይክሮኦርጋኒዝሞችን ከልቸር ለማድረግ ወይም ደግሞ ለማሳደግ የምንጠቀመው ኢንስትሩመንት ነው። so these petri dishes are used with gelling cultural media such as agar and placed in the autoclave to sterilize it. ስለዚህ እነዚህን ፔትሪ ዲሾች ለምንድን ነው የምንጠቀማቸው? አሁን ለማይክሮ ኦርጋኒዝሞችን ከልቸር ለማድረግ ነው ብለናል። ከልቸር ስናደርግ ደግሞ እነዛ ማይክሮ ኦርጋኒዝሞች ምግብ ይፈልጋሉ አይደል? ስፔሲፊክ የሆነ ኢንቫይሮንመንት ይፈልጋሉ። ስለዚህ ለምሳሌ ይሄ ምግባቸውን አጋር እንለዋለን። ይሄ አጋር ልክ እንደ ከልቸሪንግ ሚዲያ ወይም ደግሞ ማይክሮ ኦርጋኒዝሞችን ለማሳደግ እንደምንጠቀምበት ምግብ ነው የምንወስደው። ስለዚህ ይሄን አጋር የት ነው የምናስቀምጠው? ፔትሪ ዲሹ ላይ እናስቀምጠና ከዛ በኋላ ስቴሪላይዝ እናደርገዋለን አውቶክሌቭ ውስጥ አስቀምጠን ማለት ነው። ለምንድን ነው ስቴሪላይዝ የምናደርገው? ባክቴሪያ ማሳደግ ከመጀመራችን በፊት መጀመሪያ አጋር ውስጥ ያሉት ማይክሮ ኦርጋኒዝሞች በሙሉ መጥፋት አለባቸው፣ መሞት አለባቸው። ሶ እነሱን ካስወገድን በኋላ ነው ሌላ ባክቴሪያ ያስገብተን ያንን ግሮ የምናደርገው ማለት ነው። culture tubes they have the same purpose as petri dish, which means they are used for culturing of microorganisms. so we can get these culture tubes in a huge range of sizes, shapes and materials. so እነዚህ culture tube እዚህ ጋር እንደምታዩት ብቻ ሳይሆን በጣም የተለያየ ቅርጽ የተለያየ መጠን አላቸው እና ደግሞ የሚመረቱበት መሳሪያም ልክ እንደዛው የተለያየ ነው ማለት ነው። አሁን እዚህ ጋር ለምሳሌ ከግላስ የተመረቱ culture tube ነው ያያችሁ የምትገኙት። so these culture tubes may be used with gel, solid so these culture tubes may be used with a solid or gel culturing media with liquid
ኦር ብሮዝ ካልቸሪንግ ሜዲያ ኤንድ ዘን ፕሌስድ ኢን ዘ አውቶክሌቭ ፎር ስቴሪላይዜሽን። ስለዚህ አሁን እነዚህን ካልቸር ቲዩብ አንደኛ ሶሊድ ወይም ጄል ካልቸሪንግ ሜዲያ መጠቀም እንችላለን። ካልቸሪንግ ሜዲያ ቅድም ብያቸዋለሁ፣ ማይክሮ ኦርጋኒዝሞቹ የሚመገቡት ኒውትረንት ነው። ስለዚህ ይሄንን ኒውትረንት አንደኛ በሶሊድ ፎርም ማቅረብ እንችላለን በጠጣር መልኩ፣ ወይም ደግሞ በጄል የምንለው ከሶሊድ ልክ እንደ ሶሊድ በጣም ጥጥር ያላለ ግን ከሶሊድ ትንሽ ልስላሴ ስሙዝነስ ያለው፣ ለምሳሌ ልክ የፀጉር ጄል የምታውቁ ከሆነ ልክ እንደዛ አይነት ቴክስቸር ያለው ካልቸሪንግ ሜዲያ ማለት። ስለዚህ ይሄን ለማይክሮ ኦርጋኒዝሞቹ የምናቀርበው ኒውትረንት አይዘር ሶሊድ መሆን ይችላል ወይም ጄል መሆን ይችላል፣ ወይም ደግሞ በሊኩዊድ ፎርም ደግሞ ከፈለግን በሊኩዊድ ወይም በብሮዝ በፈሳሽ ወይም ደግሞ በሾርባ መልክ ይሄን ካልቸሪንግ ሜዲያ ማቅረብ እንችላለን ማለት ነው። ከዛ ኦብቪየስሊ እንግዲህ ሁሌም ማይክሮ ኦርጋኒዝም ካልቸር ከማድረጋችን በፊት ስቴሪላይዝ ማድረግ ያለብን። ስቴሪላይዝ የምናደርገው ደግሞ እንዴት ነው? አውቶክሌቭ ውስጥ በማስቀመጥ ነው ማለት ነው። ስለዚህ በቀጣይ ቪዲዮ ስንገናኝ የቀሩትን የላቦራቶሪ እና ፊልድ ኢኩዊፕመንቶች ይዤላችሁ መለሳለሁ። ለዚህኛው ግን ይበቃናል። እንግዲህ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ቻው፣ ባይ ባይ።